ሰላም እንዴት ናችሁ? የዛሬ ሚዲያ ቤተሰቦች እንግዲህ አሁን የተሰሙ የተለያዩ ስፖርታዊ መረጃዎች አሉ። ከነዚህ መረጃዎች መካከል አትሌት ጽጌ ገብረሰላማ መታገዷን ተሰምቷል። አትሌት ጽጌ ገብረሰላማ ከጥቂት ቀናት በፊት በቻይና ለሚደረገው የአትሌቲክስ ውድድር እንደማትሳተፍ ታውቋል። አትሌት ጽጌ ለምንድነው የታገደችው የሚለውን ዝርዝር መረጃ ወጥቷል። ፌዴሬሽኑ ስለምን ይህንን ውሳኔ እንደወሰነም መረጃዎች እየወጡ ናቸው። ሌሎች መረጃዎች አሉ አጋራችኋለሁ። በነገራችን ላይ አትሌት ጽጌ ገብረሰላማ ባለፈው እሁድ ፖርቹጋል ላይ በተደረገው የግማሽ ማራቶን አሸናፊም ሆናለች። የቦታውንም ሪከርድ መስበሯ ይታወሳል። በቀጣይ ሳምንት ይደረጋል ተብሎ በሚጠበቀው በቻይና ናንጂንግ ከተማ በሚካሄደው በዚህ ውድድር እንደማትሳተፍ እንግዲህ ተገልጿል። አስቀድሞ በ3000 ሜትር እንደምትሳተፍ ተገልጾ እንደነበረ ዘግበንላችሁ ነበረ። ሌሎችም እንግዲህ አሁን የወጡ ያሉ ስፖርታዊ መረጃዎች አሉ አጋራችኋለሁ እና ሌሎችም የምትሰሟቸው ይሆናል። ወደ መጀመሪያ መረጃ ይሳልፍ። አትሌት ጽጌ ገብረሰላማ ከብሔራዊ ቡድኑ ውጪ እንድትሆን ተደረገች። አትሌት ጽጌ ገብረሰላማ ባለፈው እሁድ በሊዝበን በተካሄደው የማራቶን ውድድር ማሸነፏ የሚታወስ ነው። በቀጣይ የዓለም የቤት ውስጥ ሻምፒዮና ላይ እንዳትሳተፍ የተደረገችበትን ምክንያት ታውቋል። ከፌዴሬሽኑ የቴክኒክና ጽሕፈት ቤት አካባቢ ከሚገኙ ታማኝ መረጃ ምንጮች ከደቂቃዎች በፊት በተገኘው መረጃ በሳምንቱ መጨረሻ በፖርቹጋል ሊዝበን የተካሄደውን ግማሽ ማራቶን የቦታውን ሰዓት ጭምር በማሻሻል ያሸነፈችው አትሌት ጽጌ ገብረሰላማ ከብሔራዊ ቡድኑ ውጪ መሆኗን ተሰምቷል። እንደነዚሁ የመረጃ ምንጮች አገላለጽ ከሆነ በ3000 ሜትር ሀገሯን ወክላ እንደምትሳተፍና ለአሸናፊነት ጭምር የተሻለ ግምት የተሰጣት አትሌት ጽጌ ገብረሰላማ ከብሔራዊ ቡድኑ ውጪ እንድትሆንና በምትኳ የ20 ዓመት ወጣት አትሌት መዲና ኢሳ ተክታት እንድትገባ መወሰኑን ጉዳዩን በቅርበት የሚያውቁ የቴክኒክ አካባቢ የሚገኙ ምንጮቻችን ነግረውናል ሲል በኢትዮጵያ አትሌቲክስ ላይ መረጃዎችን የሚያጋራው ኢትዮረነርስ ዘግቧል። አትሌት ጽጌ ገብረሰላማ ከብሔራዊ ቡድኑ ውጪ እንድትሆን የተወሰነው ባለፈው እሁድ ለመጀመሪያ ጊዜ በተሳተፈችበትና 1 ሰዓት ከ04 ደቂቃ ከ21 በሆነ ሴኮንድ በመግባት የቦታውን ሪከርድ ጭምር ባሻሻለችበት የሊዝበኑ ማራቶን ላይ ተሳትፋና 21 ኪሎ ሜትር ሮጣ ባለችበት በዚህ አጭር ቀናት ውስጥ በቻይና በሚደረገው በዚህ 3000 ሜትር ላይ ብትወዳደር በፊትነስም ረገድ እንዲሁም ደግሞ በሌላውም ረገድ ብቁ ልትሆን አትችልም በሚል እንደሆነ ነው እንግዲህ መረጃዎች የታገደችበትን መረጃ የወጣው። በቂ የረፍት ጊዜ አግኝታ ለመወዳደር ጊዜው በጣም አጭርና በሳይንሱም የማይደገፍ በመሆኑ እድሉን በተጠባባቂነት ተይዛ ለነበረችው ለ20 ዓመቷ ወጣት መዲና ኢሳ እንዲሰጥ ውሳኔ ላይ መደረሱን የመረጃ ምንጮች ተናግሯል። አትሌት ጽጌ ገብረሰላማ ከፊቷ ሀገራዊ ውክልና ያለባት ለምን በሊዝበኑ ግማሽ ማራቶን ሮጠች? እሷም እንደ አትሌት በሪሁ አረጋዊ የግል ውድድሯን ሰርዛ ለሀገሯ መሮጥ ነበረባት የሚሉ ትችቶችም እየተሰነዘሩባት ነበረ። በርካቶች ጽጌ ከሀገር ውጭ ስለነበረች ልምምድ የምታደርገው በውጭ እንዲሁም ደግሞ ማኔጀሯም የውጭ ዜጋ በመሆኑ ለብሔራዊ ቡድኑ ስለመመረጧ የምታውቀው ነገር ባለመኖሩ ክፍተቱ ሊፈጠር እንደሚችልም የገለጹ አንዳንድ ምንጮች አሉ። ጽጌ ገብረሰላማን ተክታ የገባችው የ20 ዓመቷ ወጣት አትሌት መዲና ኢሳ በ2024 በፔሩ ሊማ ከ20 ዓመት በታች ወጣቶች በ5000 ወርቅ እንዲሁም ደግሞ በ2023 በኦል አፍሪካ ጌምስ በጋና ከ20 ዓመት በታች ወጣቶች በ5000 ወርቅ እንዲሁም ደግሞ በ2023 በባትሪስት በአዋቂዎች የ5000 ወርቅ ያስመዘገበች ጠንካራ አትሌት መሆኗን ይታወቃል። እንግዲህ አትሌት ጽጌ ገብረሰላማ በቻይና ናንጂንግ ከሚካሄደው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር ውጪ መሆኗ ተረጋግጧል። እንግዲህ በቻይና ናንጂንግ ከተማ ይካሄዳል ተብሎ የሚጠበቀው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ሊጀመር ከ8 ቀናት ያልበለጠ እድሜ ብቻ ነው የሚቀረው። ከ9 ሚሊዮን ሕዝብ በላይ የሚኖርበት ናንጂንግ እንደ አውሮፓውያን አቆጣጠር ከማርች 21 እስከ 23 2025 በሁለቱም ጾታ ከ120 ሀገራት የተውጣጡ ከ500
በላይ አትሌቶች በ26 የውድድር ዘርፎች ይሳተፋሉ። በውድድሩ ለሜዳሊያና ለአሸናፊነት ቅድመ ግምት የተሰጣት ኢትዮጵያ በ14 አትሌቶች በሁለት አሰልጣኞች እንደምትወከል የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ካደረገው የተሳታፊዎች ዝርዝር ለማወቅም ተችሏል። በቻይና ናንጂንግ የዓለም የቤት ውስጥ አትሌቲክስ ሻምፒዮና የሚሳተፉ አትሌቶች ፌዴሬሽኑ ይፋ ካደረገ በኋላ በአትሌቶችና በተለይ በአሰልጣኞች ምርጫ ላይ ከፍተኛ ተቃውሞ ከመሰማቱም ሌላ ጥቂት የማይባሉ አሰልጣኞችና አትሌቶች በደብዳቤ ጭምር ለፌዴሬሽኑ ቅሬታን ማስገባታቸው ይታወቃል። በሌላ መረጃ ደግሞ ሞትሴፔ የካፍ ፕሬዚዳንት ሆኖ በድጋሚ ተመርጧል። እንደ አውሮፓውያን አቆጣጠር ከ2021 አንስቶ የአፍሪካ እግር ኳስ ኮንፌዴሬሽን ካፍን በፕሬዝዳንትነት ሲመሩ የቆዩት ፓትሪስ ሞትሴፔ ከኮንፌዴሬሽኑ ፕሬዝዳንት ሆነው በድጋሚ ተመርጧል። 14ኛ አስቸኳይ ስብሰባውን ዛሬ በግብጽ ካይሮ ያደረገው የካፍ ጠቅላላ ጉባኤ የ63 ዓመቱ ደቡብ አፍሪካዊው ለቀጣይ 4 ዓመታት ኮንፌዴሬሽኑን እንዲያገለግሉ በድጋሚ መርጧቸዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የካፍ ስራ አስፈጻሚ ኮሚቴ አባል አቶ ኢሳያስ ጅራ እንዲሁም ደግሞ የፌዴሬሽኑ ምክትል ፕሬዝዳንት ዳኛቸው ንግሩ ዋናና እንዲሁም ደግሞ ስራ አስፈጻሚው አቶ ባህሩ ጥላሁን ኢትዮጵያን በመወከል በስብሰባው ተሳትፈዋል። በሌላ መረጃ ደግሞ 2 ቢሊዮን ፓውንድ ወጪ የሚደረግበት አዲሱ የማንቸስተር ዩናይትድ ስታዲየምን ይመለከታል። የማንቸስተር ዩናይትድ 28 በመቶ ድርሻ ያላቸው ሰር ጂም ራትክሊፍ በ100 ሺህ ተመልካቾች የመያዝ አቅም ያለውን ስቴዲየም የመገንባት ፍላጎት እንዳላቸው አሳውቋል። ከኦልድ ትራፎርድ በቅርብ ርቀት አካባቢ ይገነባል የተባለው ስቴዲየም በ5 ዓመት ውስጥ ይጠናቀቃል ተብሎ ይጠበቃል። በግዙፍነቱ 90 ሺህ ሰዎችን ከሚይዘው ዌምብሌይ የሚበልጥ ሲሆን በአውሮፓ ደግሞ 105 ሺህ ተመልካቾችን ከሚይዘው ካምፕኑ በመቀጠል ሁለተኛው ግዙፉ ስቴዲየም ይሆናል ተብሎ ይጠበቃል። ስቴዲየሙ አጠቃላይ ወጪው 2 ቢሊዮን ፓውንድ እንደሆነ ይፋ ተደርጓል። ኒው ትራፎርድ የሚል ስያሜ ይኖረዋል የተባለው ግዙፉና ዘመናዊ ስቴዲየም የፀሐይ ኃይልና ዝናብን የመሳብ ኃይል እንዲኖረው ተደርጎ እንደሚገነባ የኪነ ህንፃ ባለሙያዎችም አሳውቋል። በሌላ በኩል ስቴዲየሙን ከ40 ኪሎ ሜትር ርቀት ላይ እንዲታይ የሚያደርጉ 3 ምሰሶዎች የግንባታው አካል ናቸውም ተብሏል። ለ92,000 ሰዎች አዲስ የስራ ዕድል ይፈጥራል የተባለው አዲሱ ስቴዲየም ግንባታው ሲጠናቀቅ በአመት 1.8 ሚሊዮን ጎብኚዎች የመሳብ አቅም ይኖረዋልም ተብሏል። በተጨማሪም ዩናይትድ ኪንግደም የኢኮኖሚን በአመት 7.3 ቢሊዮን ፓውንድ እንደሚያሳድገውም ተገልጿል። የአዲሱን ስቴዲየም ግንባታ በተመለከተ ከቢቢሲ ጋር ቆይታ ያደረጉት ራትክሊፍ ግንባታው ለመጀመር የመንግስት ይሁንታ ብቻ እንደሚጠብቁ ማሳወቋል። ማንቸስተር ዩናይትድ አሁን እየተጠቀመበት የሚገኘው ስቴዲየም ከ115 ዓመታት ያስቆጠረ ሲሆን የመያዝ አቅሙም 74,000 እንደሆነ ይታወቃል። በሌላ መረጃ ደግሞ ዩናይትድ ከሕክምናው ኃላፊ ሊለያይ ነው። ማንቸስተር ዩናይትድ ከቡድኑ የሕክምና አገልግሎት ኃላፊ ዶክተር ጋሪ ጋር በቀጣይ ለማለያየት ማሰቡ ተገልጿል። ዶክተር ጋሪ ባለፈው ዓመት 16 ዓመታትን ካሳለፉበት አርሰናል በመልቀቅ ማንቸስተር ዩናይትድን መቀላቀላቸው አይዘነጋም። የ54 ዓመቱ ኃላፊ ጋሪ አሁን ላይ 18 ወራት ቆይታ በኋላ ማንቸስተር ዩናይትድን ለመልቀቅ መዘጋጀታቸው ተነግሯል። በተጨማሪም የዋናው ቡድን የሕክምና ባለሙያ የሆኑት ጂም ሞክሶን ከ2 ዓመታት ቆይታ በኋላ ክለቡ ሊለቁ መሆኑ ዘ አትሌቲክስ እንግዲህ ዘግቧል። በሌላና በመጨረሻው መረጃችን ደግሞ አትሌቲኮ ማድሪድ ተጫዋቹ ቅጣት ተጣለበት። አርጀንቲናዊ የአትሌቲኮ ማድሪድ የፊት መስመር ተጫዋች ኤንሄል ኮሪያ ከላሊጋው 5 ጨዋታዎች ቅጣት እንደተጣለበት ይፋ ሆኗል። ተጫዋቹ አትሌቲኮ ማድሪድ በሄታፌ በተሸነፈበት የሊግ ጨዋታ ቀይ ካርድ መመልከቱ አይዘነጋም። ይህንን ተከትሎ ኤንሄል ኮሪያ የ5 ጨዋታዎች ቅጣት እንደተላለፈበት ተነግሯል። ተጫዋቹ የ4 ጨዋታዎች ቅጣት የተጣለበት ዳኛውን ተሳድቧል በሚል መሆኑ እንግዲህ ተገልጿል። በዚህ ምክንያት ኤንሄል ኮሪያ የአትሌቲኮ ማድሪድ ከባርሴሎና ጋር የሚያደርገው የላሊጋና ኮፓ ዴላሬ 2 ተጠባቂ ጨዋታዎች የሚያመልጡት ይሆናል ተብሏል። ውድ ዛሬ የሚዲያ ቤተሰቦች እንግዲህ ለአሁን ያስኩላችሁ መረጃዎች እነዚህ ይመስሉ ነበረ። ሌሎች አዳዲስ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። ለአሁኑ ግን የያዝኳቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ሆነላችሁ። ቻው ቻው።